ቀሚስ አልብሰኸኝ ወይን ምናምን አጠጥተኸኝ ከዛ ቆንጆ የፍቅር ዘፈን ከፍተህልኝ ዛሬ ደግሞ ጫን ያለ ነው። እንግዲህ ቡራ ዛሬ የለቀቀውን ቪዲዮ አይታችኋልና ናፍቀሽኛል፣ ጠረንሽ ነው ይሄ ጠረንሽ ነበር የናፈቅሽኝ አብረሽኝ ካላደርሽ ብሎ እንግዲህ ማለት ነው። እና ሀይሚን ሲታገላት ነበር። ሀይሚ ደግሞ እንግዲህ ያው መልሷን ሰምታችኋል፣ ቆቋን ማለት ነው። እና ብሩክም እንግዲህ ብዙ ጊዜ በእንደዚህ አይነት ነገር እየፈተናት ይገኛል። ሀይሚ ደግሞ ለብዙ ሰው አስተማሪ ምላሽ ነው የምትሰጠውና ኧረ በለው ኧረ በለው ኧረ በለው ቡራ በቃ አልቻለም። የምሬን ማለት ነው። ምንም ፕራንክ የሚባል ነገር ቢሆንም እንኳን እኔ ምን እንደምል ራሱ ግራ ገብቶኛል። የምሬን ማለት ነው። ግራ ገብቶኛል ስላችሁ በቃ እንዳያችሁት ነው ቪዲዮውን እና ሀይሚ እንግዲህ በእንደዚህ አይነት ነገር ከጋብቻ በፊት ምንም አይነት ነገር ቢፈጠር ወይ ፍንክች ብላለችና እንግዲህ ሁለት ሩምም የተከራዩት ሰፋ ያለ ቤትም የተከራዩት ለዛ ነው። ብቻ ግን የሀይሚ ሀሳብ እንደዚህ እዚህ ላይ ነው እንዴ ፏ ካልን ፏ ብለን ከተጫወትን ከተላፋንን ቆይተናል። ናፍቀሽኛል ብሏል ቡራ እንግዲህ ማለት ነው። ስለዚህ ስናፍቅ በእንደዚህ አይነት መንገድ አይደለም። ምርጥ የሆነ ሳሎን አለን፣ አበባ ጎዝጉዘህ ምርጥ የሆነ ቀሚስ አልብሰኸኝ ወይን ጋብዘኸኝ ምርጥ የሆነ የፍቅር ሙዚቃ ዘፍነህልኝ ከዚያ በኋላ አብረን እንጨፍራለን፣ በመጨረሻ ጉንጭህን ስሜህ ወደ ክላስ ይሄዳለሁ ብላለች። አያችኋት? ብሩክም በጣም ነው የሳቀውና እንግዲህ የሀይሚን መስፈርት እንግዲህ ልክ ናት እኮ መሆን ነው ያለበት። እንደዛ ነው አይደል መሆን ያለበት። አንድ ሰው ለሚወደው ሰው በቃ ማድረግ ያለበት ይሄ ነው። በነገራችን ላይ ያው እየፈተናት ነበርና ዋው ሀይሚ ሁሌም ታኮራለች። በየትኛውም መስፈርት በየትኛውም መንገድ የፈለገ ነገር ቢሆንም እንኳን የምትወደው የምታፈቅረው ሰው ቢሆንም እንኳን መሄድ ባለበት ሁኔታ መሆን ባለበት መስፈርት ነው የምትሄደውና ዱባይም እዚህም ብዙ ጊዜ በእንደዚህ አይነት ነገር ቡራ ፈትኗታል። አንድ ቀን እንኳን ተሳስታ ማለት ነው እንዲህ ነው ብላ አታውቅምና እሺ ብላ አታውቅም። እና ብሩክም እንግዲህ ያው ናፍቀሽኛል ብሏል። ቡራ አልቻለም። የምሬን ማለት ነው። እንዴ ሰሞኑን ሲጋጩ ምን ሲሉ እያያችሁ አይደል እንዴ? እኔ አልቻልኩም። ትናንትና ራሱ ፀጉሬ እንዳሽልኝ ምናምን እያለ ነበረና ደግሞ በዚህ ልቤ ልታቀልጠኝ ነው እያለች ሀይሚ አረረረ ሀይሚን በታምር አታደርገውም ማለት አሁን እሱ ራሱ ፈተና እንደሆነ ፈተና ቢሆንም ባይሆንም እንግዲህ ካሜራም ደብቆ ነው የነበርና ምንም ነገር ቢሆንም እንኳን የፈለገ ቢላፋትም እንኳን አይታችኋል በፍጹም ብላለች። እና ብሩክም እንግዲህ ያው ፍቅረኛዋ መሆኑን ኧረ በስመ አብ በጣም እያስመሰከረ ይገኛል። ብሩክ እኮ አሁን ላይ ለሀይሚ ያለው ፍቅር እጅግ በጣም በተለይ በዚህ ወር በተፈጠረው ችግር አንዳንዴ ችግሮች የሚፈጠሩት ችግሮች ፈተናዎች ለበጎ ናቸው ይባላል እና ሞር ፍቅራቸው እንዲጨምር ነው የሆነ ያው የጨረቃ ቤተሰብ ብዙ ጊዜ ቢከፋም ግን በጣም በጣም በተለየ ቡራ ማለት ነው። እና ሀይሚማ መቼም ትችለዋለች ብታፈቅረውም ምን ብትልም ሁሉን ነገር ዋጥ አድርጋ ጎበዝናት ትችልበታለች። እና ቡራ ደግሞ እንደምታዩት ነው አልቻለም። በቦሌም በየትኛውም ዙሮም ተዘዋዝሮም እንግዲህ ይኸው ሰላም አውርዷል። ዱባይ እንሂድ እያለ ነው ዛሬም እንግዲህ ሀይሚ ግን አልሄድም በሚለው ነው ተስማምታ ያለችው። እንግዲህ ከሄዱም ሄዱ በሄዱም ግን እኮ ወጪ ነው የሚያወጡ፣ በጣም ብዙ ወጪ ነው የሚያወጡ። በቃ ይሄ ችግር ሁሌም ነው አይደለ? ይሄ ፕራንክ ምናምን ነገር እንደዚህ ችግር የለውም። ችግራቸውን እኮ አዲስ አበባ ላይ መፍታት ይችላሉ፣ ያው ዘና ለማለት ካልሆነ። ከሀገር ሲወጣ ደግሞ እኮ በጣም ብዙዎች ነው የምታወጡት። እንግዲህ ቡራ ይሁን ካለ የመሬን ማለት ነው በጣም ብዙዎች ነው የምታወጡትና አሁን ላይ ደግሞ ቤት እየሰራችሁ ስለሆነ ቡራ ወጭ በወጭም ስለሆነ እንደገና አሁን ውጭ መሄዱ ያን ያክል ነው። ስለዚህ ሀይሚም ትረዳ አለች ቡራችን አንተን ቤት ግን አስጨርስ ያንተንና የሀይሚን ቤት አዲስ አበባ እንግዲህ ችግራችሁን ፈታችሁ በፍቅር ብትመጡ
ወጪ የምታደርጉትን ደግሞ ሴቭ አድርጋችሁ ለቤታችሁ ለሌላ ነገር ሊሆናችሁ ይችላል፣ እንደ ሀሳብ ማለት ነው። ስለዚህ በጣም ደስ ብሎኛል ጨረቃዎች ሰሞኑን እየሰሩ ባሉት፣ በተለይ ትናንትና ዛሬ የምሬን ማለት ነው በጣም ነው ደስ ያለኝ። እንግዲህ የዛሬውም ፕራንክም ቢሆን ቀልድም ቢሆን የፍቅረኛሞች ያለ ነው፣ እውነተኛ ፍቅር ስለሆነ ችግር የለውም።